አውሮፓን እያስጨነቁ የሚገኙት የኢራን ሚሳኤሎች። ኢራን በህንድ ውቅያኖስ ዲያጎ ጋርሲያ ደሴት ላይ ወደሚገኘው የዩናይትድ ኪንግደምና የአሜሪካም የጋራ ወታደራዊ ሰፈር ላይ የረዥም ርቀት ባላስቲክ ሚሳኤሎችን ማስወንጭፏ በመካከለኛው ምስራቅ ያለውን ግጭት እየተባባሰ መምጣቱን ያመላክታል ይላሉ የፖለቲካ ተንታኞች። በእርግጥ ሚሳኤሎቹ ወደ ታቀደላቸው ኢላማ ሳይደርሱ ቢቀሩም ነገር ግን የእስራኤል የመከላከያ ሰራዊት ጦርነቱ ከተጀመረ ወዲህ እንዲህ አይነት የረዥም ርቀት ሚሳኤሎች ጥቅም ላይ ሲውሉ ይህ የመጀመሪያው እንደሆነ ተናግረዋል። ቴህራን እስካሁን ሚሳኤሎችን መተኮሷን በይፋ አላረጋገጠችም። የኢራን ሚዲያዎችም ቢሆኑ በዘገባዎቻቸው በአብዛኛው የውጭ መገናኛ ብዙሃንን ብቻ ጠቅሰዋል። ባለሙያዎች አሁን የከሸፈው ጥቃት እንዲሁም በርቀት ለሚገኙ ኢላማዎች ይህ ምን ማለት እንደሆነ ጨምሮ የራሳቸውን ትንታኔም እያስቀመጡ ነው። በርሊን፣ ፓሪስና ለንደን ጨምሮ የአውሮፓ ዋና ዋና ከተሞች በቴህራን ሚሳኤሎች ኢላማ ሊሆኑ ይችላሉ የሚል ጥያቄ ተነስቷል። የዩኬ የካቢኔ ሚኒስትር የእስራኤል መከላከያ እንደሚለው ኢራን ለንደን መድረስ የሚችሉ የረዥም ርቀት ሚሳኤሎች እንዳሏት ለማረጋገጥ የሚያስችል ምንም አይነት ግምገማ የለም ብለዋል። የቢቢሲ ኒውስ ፐርሻ ባልደረባም ጎኔህ የኢራን የሚሳኤል ፕሮግራም ለረዥም ጊዜ የዓለም አቀፍ ትኩረት ማዕከል ሆኖ ቆይቷል ይላል። ቴህራን የሚሳኤል ግንባታዋ ሙሉ በሙሉ ለመከላከልና በብሔራዊ የመከላከያ ስትራቴጂ ላይ የተመሰረተ መሆኑን ብትናገርም ተቺዎች ግን ረዥም ርቀት የመምዘግዘግ አቅም ያላቸው መሳሪያዎች የአካባቢውን የደህንነት ሁኔታ ሊለውጥ እንደሚችል ይከራከራሉ። እስራኤልና አሜሪካ በጋራ ኢራን ላይ ጥቃት ሲከፍቱ በቴህራን የኒውክሌር መርሃ ግብር ላይ ያሉ ስጋቶችን ለመፍታት ድርድር እየተደረገ ነው። የዲያጎ ጋርሲያ አካል የሆነችው የቻጎስ ደሴት ከኢራን በግምት 3800 ኪሎ ሜትር ርቀት ላይ ትገኛለች። ወል ስትሬት ጆርናልና ሲኤንኤን ስማቸውን ያልጠቀሷቸው የአሜሪካ ባለስልጣናት መሰረት አድርገው እንደዘገቡት ሁለት የባላስቲክ ሚሳኤሎች ወደ ደሴቲቱ መተኮሳቸውን ነው። ነገር ግን ሁለቱ ሚሳኤሎች ኢላማቸው ላይ እንዳልደረሱ ተናግረዋል። አንደኛው ሚሳኤል በአየር ላይ የተምዘገዘገ ሳለ መውደቁ ሲገለጽ፣ ሌላኛው ደግሞ በአሜሪካም የጦር መርከብ መክሸፉ ተነግሯል። ኢራን ወደ ደሴቲቱ ሚሳኤሎችን ካስወነጨፈች በኋላ ብዙም ሳይቆይ የእስራኤል ጦር አባል በአውሮፓ በእስያና በአፍሪካ በርካታ ከተሞች አሁን ለአደጋ የተጋለጡ መሆናቸውንና ባለፈው ዓመት ቴህራን እንዲህ አይነት አቅም ያላቸውን ሚሳኤሎች ለማምረት እንዳሰበች ማሳወቃቸውን ተናግረዋል። የእስራኤል ጦር ዋና አዛዥ ሌተናንት ጄኔራል ኤያል ዛሚር ለቻጎስ ደሴቶች ሚሳኤል ከተተኮሰ በኋላ በማህበራዊ ሚዲያ ላይ ባስቀመጡት የቪዲዮ መልእክት ግልጽ ማስጠንቀቂያ ሰጥተዋል። ኢራን 4000 ኪሎ ሜትር ርቀት ላይ ወደሚገኝ ኢላማ ሁለት አህጉር አቋራጭ ባላስቲክ ሚሳኤሎችን አስወንጭፋለች። ሚሳኤሎቹ እስራኤል ለመምታት የታሰቡ አልነበሩም ብለዋል። ሚሳኤሎቹ የሚሸፍኑት ርቀት እስከ የአውሮፓ ዋና ከተሞች ይደርሳል። በርሊን፣ ፓሪስ እና ሮም ሁሉም በቀጥታም ለአደጋም የተጋለጡ ናቸው ይላሉ። የቀድሞው የዩኬ ጥምር ጦር አዛዥ ጄኔራል ሰር ሪቻርድ ባሮን ጨምሮ ሌሎች የመከላከያ ባለሙያዎች ይህ ሁሉ የኢራንን የሚሳኤል ክምችትና ተደራሽነት እንደገና መገምገም እንደሚያስገድድ ይሞግታሉ። ቀደም ሲል የኢራን ሚሳኤሎች 2000 ኪሎ ሜትር ርቀት መወንጨፍ እንደሚችሉ እናስብ ነበር። ዲያጎ ጋርሲያ ደግሞ 3800 ኪሎ ሜትር ርቀት ላይ ትገኛለች። ኢራን እስካሁን ድረስ በባላስቲክ ሚሳኤል ፕሮግራሟ ላይ ራሷ ላይ ገደብ ማስቀመጧን በመግለጽ ወደ 2000 ኪሎ ሜትር የሚወነጨፉ ብቻ እንዳላት ትናገራለች። ይህ ማለት እስራኤል በኢራን ሚሳኤሎች ርቀት ውስጥ ስትሆን የአውሮፓ ሀገራት ግን አይደሉም። ሟቹ የኢራን ጠቅላይ መሪ አያቶላህ ኻሜኒ በ2021 ምንም እንኳ ወታደራዊ መሪዎችና አብዮታዊ ዘቡ ባይስማማ ይህ ውሳኔ የፖለቲካ ምርጫ እንጂ ሚሳኤሎችን በማምረት ረገድ የአቅም ገደቦች ኖረው አለመኖሩን ተናግረዋል። በወቅቱ እስራኤል ማስጠንቀቅና አውሮፓን ላለማስደንገጥ መፈለጋቸው መሆኑ ግልጽ ነው። ይሁን እንጂ ባለፈው ዓመት መስከረም ወር ላይ አንድ የኢራን የፓርላማ አባል ለመንግስት ቴሌቪዥን እንደተናገሩት አብዮታዊ ዘቡ አህጉር አቋራጭ ባላስቲክ ሚሳኤል በተሳካ ሁኔታ መሞከሩን ጠቅሰው ሚሳኤሉ ስለሚሸፍነው ርቀት ግን ሳይገልጹ አልፈውታል። በተጨማሪም የአሜሪካ ባለስልጣናት የኢራን የጠፈር ፕሮግራም አህጉር አቋራጭ ባላስቲክ ሚሳኤሎች እንድትገነባ የሚያስችሏትን ቴክኖሎጂዎች እንዳዘጋጀች ለረጅም ጊዜ ሲናገሩ ቆይተዋል። ይህም አስፈላጊ በሚሆንበት ጊዜ ቴክኖሎጂውን መጠቀም እንደምትችል ያሳያል። አንዳንድ ተንታኞችም በዚህ ይስማማሉ። በለንደን የሚገኘው የሮያል ዩናይትድ ሰርቪስ ኢንስቲትዩት የቀድሞ ዋና ዳይሬክተር እንደሚናገሩት ሚሳኤሎቹ ዲያጎ ጋርሲያ እንደደረሱ በማሰብ ምንም እንኳ እስካሁን ድረስ በተግባር ላይ ባይውሉም ኢራናውያን እስከ 10000 ኪሎ ሜትር የሚጓዙ አህጉር አቋራጭ ባላስቲክ ሚሳኤሎችን እያመረቱ ነው ብለዋል። ይህ ማለት ከኢራን የሚተኮሱ ሚሳኤሎች አህጉር አቋርጦ አሜሪካ ሊደርሱ ይችላሉ ማለት ነው። ታዛቢዎች እንደሚሉት በህንድ ውቅያኖስ ላይ የታሰበው ጥቃት የርቀት ገደቡ መነሳቱን ያሳያል። ነገር ግን አንዳንዶች ሚሳኤሎቹ መጀመሪያ ላይ ባይከሽፉም እንኳ ወደ ታሰበላቸው ኢላማ መድረስ ይችሉ እንደሆነ አጠራጣሪ ነው ይላሉ። የዩኬ ሚኒስትር ስቲቭ ሪድ እንደተናገሩት ኢራናውያን ዩኬን ኢላማ እያደረጉ ነው ወይም ይፈልጋሉ ለሚለው ግልጽ የሆነ ግምገማ የለም ብለዋል። ዋናው አከራካሪ ጉዳይ ኢራን እንዲህ ያሉ የረጅም ርቀት ጥቃቶችን ለመፈጸም የሚያስችለውን ቴክኖሎጂ ታጥቃለች ወይ የሚለው ነው። ይህም ሚሳኤሎችን በእንደዚህ አይነት ረጅም ርቀት የመቆጣጠርና
የማምራት ችሎታን ይጨምራል። እናም በዚህ ውስጥ ግልጽ የሆነ የስነ ልቦና ገጽታ አለ። አንዳንዶች ኢራን ኢላማዎቹን ለመምታት አስባ እንዳልሆነ ያምናሉ። ይልቁንም ቴህራን ግልጽ የሆነ የማስጠንቀቂያ መልእክት እያስተላለፈች ነው ብለው ያምናሉ። በቴል አቪቭ በሚገኘው የብሔራዊ ደህንነት ጥናት ተቋም ውስጥ የሚሰራው የቀድሞ የእስራኤል ወታደራዊ የስለላ መኮንን እንደሚናገሩት ነገ ለንደን ወይንም ፓሪስ እንደሚያጠቁ ያስባሉ ማለት አይደለም። ነገር ግን ለነሱ መከላከያውን ለመገንባት የሚያስችላቸውን ሌላ አካል ነው ብዬ አስባለሁ ሲሉ ይሞግታሉ። እስራኤል በዚህ ሳምንት በህንድ ውቅያኖስ ለተተኮሰው ሚሳኤል የሰጠችው ምላሽና ከጎናችሁ ነኝ አድምጡኝ ተብሎ ሊተረጎም ይችላል። እርግጥ ነው እስራኤል ይህንን የምትለው ጦርነቱን በማስፋት ከራሷና ከአሜሪካ ጎን ሌሎች ሀገራትን ለማሰለፍ ስለምትፈልግ ነው ሲሉ የአውሮፓ የቀድሞ የኔቶ ምክትል አዛዥ ይናገራሉ። ይህንን መቃወም አለብን። ይህ የትራምፕ ጦርነት ነው። ግልጽ የሆነ መጨረሻና ስትራቴጂ የሌለው የበለጠ እየተጠላለፈ የመጣ ነው። የኢራን ኒውክሌር አቅሞቿ እንደወደሙ ከ6 ወራት በፊት ተነግሮናል። በዚህ ጉዳይ ላይ ከዋሽንግተን የሚመጣ ምንም ነገር ማመን አይቻልም። ሌላው የባህረ ሰላጤው ሀገራት በኢራን ላይ ለምን አጸፋቸውን አቆሙ የሚል ትንተናም ወጥቷል። አሜሪካና እስራኤል የካቲት 21 ቀን በኢራን ላይ የጋራ ወታደራዊ ዘመቻ ሲጀምሩ ቴህራን በፍጥነት ያጸፋ ምላሽ መስጠት የጀመረችው በእስራኤል ላይ ብቻ ሳይሆን ከአሜሪካ ጋር በተባበሩት የባህረ ሰላጤው ሀገራት ተቋማት ላይ ነው። ባህሬን፣ ኩዌት፣ ሳውዲ አረቢያም፣ ኳታር፣ ኦማንና በተለይም የተባበሩት አረብ ኤሚሬትስ ሁሉም ኢላማዎቿ ሆነዋል። የባህረ ሰላጤው ሀገራት ግን በኢራን ላይ ያጸፋ ጥቃት ከመፈጸምና በጦርነቱ ውስጥ በቀጥታ ከመሳተፍ መቆጠብን መርጠዋል። ከነሱ እይታ አንጻር ይህ የእነርሱ ጦርነት አይደለም። በበቀል እርምጃ ተጋላጭ ከተመልካችነት ወደ ኢላማነት ሊቀይራቸው ይችላል። ምክንያቱም ከማግኘት ይልቅ ብዙ የሚያጡት ነገር ይኖራል ሲሉ አንድ አሜሪካዊ የፖለቲካ ተንታኝ ይናገራሉ። ይህ ያለመሳተፍ ውሳኔ የመጣው ከተጋላጭነት ከስትራቴጂካዊ ስሌትና ከተገደበ ጥቅም አንጻር ነው ሲሉም ይሞግታሉ። የባህረ ሰላጤው ሀገራት በኢነርጂ መሰረተ ልማት በመርከብና በባለ ሀብቶች የራስ መተማመን ላይ የተመሰረተ ምጣኔ ሀብት በመገንባታቸው ኢራን ሁሉንም ልታሽመደመዳቸው እንደሚቻል ታሳይታለች ብለዋል። በተለይም ኢራን ለዓለም አቀፍ ኢኮኖሚ ወሳኝ የሆኑትን የፋርስ ባህረ ሰላጤንና የሆርሙዝን ወሽመጥ እንደ ዋና ነጥብ ማግኛ እየተጠቀመችበት ነው ይላሉ። ትንታኞች እንደሚሉት በመጀመሪያው የትራምፕ አስተዳደር የመከላከያ ሚኒስትር የፔንታጎን ባለስልጣን የነበሩት ቢላል ሳብ በበኩላቸው የባህረ ሰላጤው ሀገራት ኢራንን አለማጥቃታቸውን ከቀጠሉ ምንም ያጸፋ ምላሽ ሳይደርስባቸው ከባድ ጉዳት ሊያደርስባት እንደሚችል ለቴህራን እያሳወቁ ነው ሲሉ ተናግረዋል። ያጸፋ ምላሽ ዓላማ በአጭር ጊዜ ኢራን ጥቃቶቿ እንድታቆም ማስገደድ ሲሆን በረዥም ጊዜ ደግሞ ለወደፊቱ የኢራን ጥቃት የተወሰነ የመከላከያ መደላድል ለመፍጠር ያለመ ነው ይላሉ። የባህረ ሰላጤው ሀገራት የሚሰነዝሯቸው ማናቸውም ጥቃቶች ጦርነቱን ትርጉም ባለው መልኩ ይቀይራሉ ወይስ ስትራቴጂካዊ ሊሆኑ የሚችሉ ናቸው የሚል ጥያቄ ይነሳል። አንዳንዶች እንደሚሉት ግልጽ ስላልሆኑ አደጋዎቹ ከፍተኛ እንደሚሆኑ ይሞግታሉ። ለንደን በሚገኘው ኪንግስ ኮሌጅ የመከላከያ ጥናት ትምህርት ክፍል በዓለም አቀፍ ደህንነት መምህር የሆኑት አንድ የፖለቲካ ተንታኝ የባህረ ሰላጤው ሀገራት ምላሽ አለመስጠታቸው ከእስራኤልና ለቀጠናው ካላት ዓላማ ጋር ለመተባበር ፈቃደኛ ለመሆናቸውን ማሳያ እንደሆነ ይሞግታሉ። እስራኤል አሜሪካን ወደዚህ ጦርነት እንደጎተተች የሚነገር ስሜት አለ ሲሉም ያክላሉ። ለብዙ የባህረ ሰላጤው ሀገራት መሪዎች አሜሪካ ከኢራቅ ጋር የገባችው ጦርነት መዘዝ አሁንም በቀጠናው አስተሳሰብ ላይ ትልቅ ቦታ አለው ይላሉ። በፈረንጆቹ 2003 አሜሪካም ኢራቅን ከወረረች በኋላም የሳዳም ሁሴን መንግስት በፍጥነት ገለበጠች። ከዚያ በኋላ የተከሰተው ነገር ግን በኢራቅና በቀጠናው ውስጥ ለአመፅ፣ ለሃይማኖታዊ ብጥብጥና ለዓመታት አለመረጋጋት ምክንያት የሆነ የስልጣን ክፍተት ፈጥሯል። አሁንም በቀጠናው የ2003 አይነት መንፈስ እያንዣበበ ነው ይላሉ የፖለቲካ ተንታኞች። በደጃቸው ላይ ለረብሻና ላለመረጋጋት በሮችን እንደሚከፍትና የኢራን ተጽዕኖ ሊያሰፋ ይችላል በሚልም ይፈራሉ። ስህተት አለመፈጸማቸውንም ማረጋገጥ ይፈልጋሉ። የባህረ ሰላጤው ሀገራት አሜሪካ ከጦርነት በኋላ ለማሳካት ስለፈለገችው ግልጽ የሆነ ዓላማ ወይንም አቅጣጫ ሳይኖራት መጨበጫም የሌለው ዘመቻ እያካሄደች ነው። ከጦርነቱ በኋላም ቀጠናውን በችግር ውስጥ ትተዋለች ብለው እንደሚፈሩም ይናገራሉ። በባህረ ሰላጤው ውስጥ አሜሪካና እስራኤል ይህንን ጦርነት በመጀመራቸው ደስተኛ ለመሆናቸው በስፋት ቢታይም አካባቢያቸውን ለመከላከል ግን በአሜሪካ ወታደራዊ አቅም ላይ በእጅጉ ጥገኛ ሆነው ይቀጥላሉ። የአሜሪካ የጦር ሰፈሮችና ወታደሮች መቀመጫ ከመሆናቸውን በተጨማሪ በርካታም የባህረ ሰላጤው ሀገራት የስለላ መረጃዎችን ይጋራሉ። በአሜሪካም የአየር መከላከያ ስርዓቶች ላይም ጥገኛ ናቸው። እንደ ባህረ ሰላጤው ሀገራት ባለስልጣናት ገለጻ እነዚህ የአየር መከላከያዎች ከኢራን የተተኮሱትን አብዛኞቹን የሚሳኤል ጥቃቶች አክሽፈዋል። ምንም እንኳ የባህረ ሰላጤው ሀገራት ከፖለቲካ አንጻር አሜሪካን ቢጠይቁም ከአሰራርና ከወታደራዊ አንጻር ግንኙነቱ የተፈተነና ፈተናውን በጥሩ ሁኔታም ያለፈ ነው። ባለፈው ወር ጥቃቶችን ከጀመረችበት ጊዜ አንስቶ አሜሪካ ለወታደራዊ ዘመቻዎቿም የተለያዩ ኢላማዎችን አስቀምጣለች። የኢራን የኒውክሌር ጦር መሳሪያዎችን የመገንባት አቅምን ከማጠናከር
ማጥፋት እስከ አገዛዝ ለውጥ የሚደርሱ ናቸው። አሁንም ድረስ የባህረ ሰላጤው መሪዎች ዲፕሎማሲ ጦርነቱን ለማስቆም ብቸኛው መንገድ እንደሆነ ያስባሉ። አንዳቸውም እንዳይተኮስባቸው ለማረጋገጥ የሚቻልበት ብቸኛው መንገድ አንድ አይነት ስምምነት ላይ መድረስ እና የተወሰነ ድርድር ማድረግ ነው። ኢራን ሁሉንም የባህረ ሰላጤው ሀገራት በኩልነት አላነጣጠረችባቸው። ይህም ከአገሮቹ ጋር ያላትን የተለያዩ ግንኙነቶች የሚያንጸባርቅ ነው። ኤሚሬትስ በጦርነቱ ወቅት በጣም ከተጠቁት ሀገራት መካከል አንዷ ነች። ኤሚሬትስና ባህሬን በአውሮፓውያኑ 2020 ከእስራኤል ጋር ያላቸውን ግንኙነት መደበኛ አድርገዋል። በተቃራኒው ደግሞ በኢራንና በምዕራቡ ዓለም መካከል ረዥም ጊዜ ድልድይ ሆኖ የማደራደር ሚና ያላት ኦማን በቴሄራን ብዙም ኢላማ አልተደረገችም። ኦማን አዲሱን የኢራን ጠቅላይ መሪ ሞጅተባ ኻሜኒ እንኳን ደስ አለዎት ያለች ብቸኛዋ የባህረ ሰላጤው ሀገር ነበረች። ይህንን ሁኔታ ግን ሌሎች የባህረ ሰላጤው ሀገራት አልተከተሉትም። የዱባይ ፐብሊክ ፖሊሲ ሪሰርች ሴንተር ዋና ዳይሬክተር እንደሚሉት ኢራን ባህረ ሰላጤውን ወደ ሰፊ ጥምረት እየገፋቸው ነው ይላሉ። የባህረ ሰላጤው ሀገራትን በማጥቃት ኢራን ወደ ጠላትነት እየለወጠቻቸውና ማንም የማይፈልገውን መጠነ ሰፊ ጦርነት ለመፍጠር እየሞከረች ነው ሲሉም የሚሞግቱ አልጠፉም። በሳውዲ አረቢያ የተሰባሰቡት የባህረ ሰላጤው ሀገራት የውጭ ጉዳይ ሚኒስቴሮች በተባበሩት መንግስታት አንቀጽ 51 መሰረት ራሳቸውን የመከላከል መብታቸውን ማጽኖት ሰጥተውታል። የባህረ ሰላጤው ሀገራት እስካሁን ድረስ ምንም አይነት የበቀል እርምጃ ባይወስዱም የኢራን ስትራቴጂ እጅግ በጣም ከፍተኛ አደጋ አለው። ኢራናውያን ከባህረ ሰላጤው ሀገሮች ጋር የነበራቸው ድልድዮች በሙሉ እያቃጠሉ ነው። ይህ ደግሞ ኢራናውያን ይህንን ግጭት ምን ያህል የህልውና ጉዳይ እንዳደረጉት ያሳያል። መጨረሻም የኢራን የባህረ ሰላጤው ሀገሮች ዋሽንግተንን ካጠገባቸው እንዲያርቁ ጫና ለማድረግ የምታደርገው ከፍተኛ ስትራቴጂ ላይ ሳካ እንደሚችል የሚያስቡን በርካቶች ናቸው። በኢራንና በእስራኤል መካከል ያለው ውጥረት ቴህራን ቴልአቪቭን ጨምሮ በተለያዩ የእስራኤል ከተሞች ላይ በርካታ የሚሳኤል ጥቃቶች መሰንዘሯን ተከትሎ በሁለቱ ሀገራት መካከል ያለው ጦርነት ተባብሷል። ይህ ድንገተኛ ጥቃት የተፈጸመው ዶናልድ ትራምፕ እየተስፋፋ የመጣውን ቀጠናዊ ጦርነት ለማቆም ዓላማ ባደረጉ ንግግሮች ላይ መሻሻል መታየቱን ከገለጹ በኋላ ነው። የእስራኤል መከላከያ ሰራዊት እንደገለጸው ሚሳኤሎቹ በቴልአቪቭ በሚገኙ የመኖሪያ ህንፃዎች ላይ ጉዳት ያደረሱ ሲሆን ቢያንስ 6 ሰዎች ቀላል ጉዳት ደርሶባቸዋል። የኢራን የቅርብ ጊዜ የሚሳኤል ጥቃት ዋሽንግተን የምታራምደውን ዲፕሎማሲያዊ አካሄድ በግልጽ ውድቅ ማድረጓን የሚያሳይ ነውም እየተባለ ነው። ክቡራትና ክቡራን አድማጮቼ መረጃዎቼ እነዚህን ይመስሉ ነበር። ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት እያደረጋችሁ ቤተሰብ ሁኑ። ሰላም።